ለቅሶ ቤት አሁን ስልክ ማንሳት አቁሟል ስላሉኝ ነው። ስልክ ሲደውሉልህ አሁን ማንሳት አቁመሃል። ለምንድን ነው ደሬ? ኧረ ተው እሱ ከባድ ነው። ተው ከባድ ነው። አሁን እሱ በጣም ስለሚከብድ ለምሳሌ አይ ይቅርታ ተጠይቆበታል አይደለ? አንዳንድ ጊዜ ስልክ ስታነሳ የምታነሳው የሚደውለው ሰውና የምታወራው ነገር ሁሉ ይወስነዋልና አንዳንዴ ወዳጅ የምትለው ሰው ባልጠበቀው ሁኔታ ልታገኘው ስለምትችል ስልክ አነሳስ ላይ አሁን ጥንቃቄ አድርጌያለሁ። አንተም ስታነሳ ተጠንቀቅ። አይ በቀደም ዕለት ከደረሰበት ነገር ተነስቶ ነውና ደወልኩለት። ስደውልልህ በአጋጣሚ የሌላ የሰፈር ሰው ለቅሶ ላይ ነው ያለው እና ሄሎ እኔ ለቅሶ ላይ ሆኜ ሰው ሲደውልልኝ አላምንም እየቀረጽከኝ ነው። ኧረ እኔ ለዚህ ፕሮግራም ፈልጌ ነው አልኩት። ይመስለኛል እንግዲህ ባለፈው የሆነ ነገር ተፈጠረ። በአጋጣሚ እንግዲህ በጣም እንወዳት ገኒም ይሄን ማድረግ አልነበረብኝም ይቅርታ ብላለች። ምናልባት ይሄ ነገር ያስተምራል ብዬ አስባለሁ። መረጃን እንዴት ነው በምን አይነት አግባብ ነው ለሰዎች የምንናገረው ነው። አንተም በጊዜው በጣም ተበሳጭተ እንዲህ መሆን የለበትም ማለት ብዙም ሰው ይስማማል በዛ። እኔ የገኒ ብቻ አይደለም መርዶዎችን ራሱ ሰምተን የምንናገርበት መንገድ የሆነ ነገር እንደሰማን ቶሎ ወደ ፌስቡክ እና ወደ ቲክቶክ መሮጥ